ፊትራስ እንዴት አልሆነኝ እኔ አንቺም ይኸው ካልተለየሽ ከጭንቅ ሰላም ጋይስ እንዴት ናችሁ? ሁሉ ሰላም። እንግዲህ በአዲስ ቪዲዮ ተመልሰናል ጋይስ። ያው እንግዲህ ሰሞኑን ከተፈጠሩት ነገሮች ውስጥ ዛሬ የምናየው ስለ ዋንትያና ስለ ዳኒ ጉዳይ ነው። በድጋሚ ያው አዲስ ነገር አለ በዚህ ጉዳይ። በጣም ብዙ ሰዎች መነጋገሪያ ሆኗል። በተለይ ሶሻል ሚዲያ ላይ አሁን በብዛት ሲሰራጭ አይቻለሁ። አብዛኛው ሰው እንግዲህ ዩቲዩብ ቪዲዮ ከሰሩ በኋላ ወደ ውጭ ሀገር እንደሄደች ነው እሷም በደንብ የተናገረችው በቪዲዮአቸውም። ግን ምንድነው የተከሰተው ነገር አብረን በዚህ ቪዲዮ ምናይ ይሆናል። እስከ መጨረሻ ድረስ አብራችሁን ከሆናችሁ ለዚህ ቻናል አዲስ የሆናችሁም ሰብስክራይብ ማድረግ እንዳትረሱ፣ አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮውን ላይክ አድርገን እንጀምራለን ጋይስ። ወደ ጉዳያችን እንግዲህ ሰሞኑን ከተፈጠሩ ነገሮች ውስጥ እንግዲህ ስለ ዳኒና ስለ ዋንትያ ነው ዛሬ የምናወራ። እንደምታውቁት እንግዲህ ዳኒና ዋንትያ አንድ ቪዲዮ የመጨረሻ ሰርቶ ነበሩ። በዛ ቪዲዮ እንግዲህ ጋይስ ልጇን ለዳኒ ሰጥታ ወደ ውጭ ሀገር ብቻ የት ሀገር እንደሆነ ያልጠቀሱት የሆነ ሀገር እንደምትሄድ አድርጋ የሆነ አንድ ቪዲዮ ሰርቶ ነበሩ። እሱም እንግዲህ ያው ቦታው ድረስ በመገኘት አሸኛኘት ሲያረግላት ነበረ። ከሀገር ስትወጣ ወይም ደግሞ ኤርፖርት ጋር ቆሞ አንድ ቪዲዮ ቀርጾ ለቆ ነበሩ ማለት ነው። እንግዲህ ያገኘሁት መረጃ አንድ ነው። ከዚህ በፊት እንደምታውቁት ዳኒ እና ዋንትያ መሃል የሆነ ነገር ተፈጥሯል። እሷም ልጅቷም አርግዛለች የሚለው ነገር ወሬው በጣም ሲሰራጭ እንደቆየ በደንብ የምናስታውስ ይሆናል። ሆኖም እንግዲህ ያው ቪዲዮ የተሰራው ለዩቲዩብ ፐርፐዝ ብቻ ነው ተብሎ ነው የተወራው። በዚህ ሰዓት የሰማሁት ነገር መጨረሻ ላይ የለቀቁት ቪዲዮ ወይም ደግሞ ወደ ውጭ ሀገር የምትሄድበትን ቪዲዮ ለዩቲዩብ ፐርፐዝ ብቻ የተሰራ እንጂ ዩቲዩብ ላይ ለመጫን እንዲመች ወይም ደግሞ መነጋገሪያ እንዲሆን ያ ርዕስ ተፈልጎ እንደተሰራ እንጂ ምንም አይነት ወደ ውጭ ሀገር ጉዞ እንዳላደረገችና ይህንንም ለማጣራት አንዳንድ ሰዎች ጋር ደወል አድርገናል። እስከ መጨረሻው ድረስ አብራችሁን ሁኑ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንግዲህ በጣም ደስ በሚል ሁኔታ ወደ 30,000 በትንሽ ቀናት ውስጥ 30,000 ሰብስክራይበር አግኝተናል። ያው የኛ ሚዲያ የምትከታተሉ ሰዎች በሙሉ የኛ ቤተሰብ ስለሆናችሁ በጣም እጅግ እናመሰግናለን። ምክንያቱም ይህ ቻናል እንግዲህ የቻልነውን ያህል የምናገኘውን መረጃ አጣርተን ትክክለኛነቱን አይተን ለእናንተ የምናደርስ ስለሆነ ሰብስክራይብ ማድረግ እንዳይረሳ ጋይስ። እንግዲህ ምንድነው የተፈጠረው የሚለው ነገር ዋንትያና ዳኒ መሃል የሆነ ግንኙነት እንደነበረ ከዚህ በፊት አውርተን ነበረ። ዞሮ እንግዲህ ምንድነው ከሀገር ወጣለች ወይስ አልወጣችም፣ ይሄ ድራማ ነው ወይስ አይደለም የሚለውን ደግሞ ለማጣራት አንዳንድ ሰዎች ጋር ደወል አድርገናል። በጣም የቅርብ የሚባለው ለዋንትያ በተለይ በጣም ቅርብ የሆነ ሰው ነው ይህንን መረጃ ይሰጠን። ዋንትያ እንግዲህ ከሀገር እንዳልወጣችና በአሁን ሰዓት ቤቷ ውስጥ ከልጇ ጋር እንዳለች በደንብ አድርጎ ነግሮናል። ልጅቷም እንግዲህ የራሷ ልጅ ለዳኒ የሰጠችበት ምክንያት ወይም ደግሞ ከሀገር እንደወጣች አድርጋ የሰራችበት ምክንያት የዩቲዩብን ሰዎችን ወይም ደግሞ የዩቲዩብን ሰው ለመሳብ አትሊስት ዩቲዩብ ላይ ያለውን ሰው ኦዲየንስን ለመሳብ የተደረገ ቪዲዮ ነው እንጂ ምንም አይነት የውጭ ሀገር ጉዞ እንዳላደረገች በደንብ አድርጎ ያ ሰው ነግሮናል ማለት ነው። እንደምታውቁት እንግዲህ ጋይስ በጣም ብዙ ጊዜ ድራማዎች ይሰራሉ በዩቲዩብ። በተለይ ያላረገዘ ሰው አርግዣለሁ ብሎ ይሰራል፣ ወይም ደግሞ ያልሞተ ሰው ሞቷል ተብሎ ይሰራል። ስለዚህ ይሄ ምንም የሚገርም ነገር አይደለም። በእርግጥ ይሄ ምንም የሚያስገርም ነገር እንዳልሆነ እንድታውቁት ነው። ግን ምንድነው በዚህ ደረጃ ለምንድነው ውሸቱ ያስፈለገው ተብሎ ማንም ሰው ቢጠይቅ የዩቲዩብ ቪው ለማግኘት ወይም ደግሞ የተወሰነ ገንዘብ ለመስራት የሚደረግ ጥረት ነው። ይህንንም ያው እንድትገነዘቡ ነው። ሁሉም ሚዲያ ላይ የሚመጣውን ነገር በሙሉ ማመን የለብንም ጋይስ። ምክንያቱም አብዛኛው ሰዎች የሚሰሩት ዩቲዩብ ላይ ድራማ ነው።
የራሳቸው ሪል ላይፍ አይደለም። ሪል ላይፍ የሚሰሩት ይህን ያህል ዩቲዩብ ላይ ወጥቶ እንደዚህ ሆንኩኝ ብሎ ኢቭን ቤተሰብ ክብርም የሚነካ ወይም ደግሞ ሊያጠያይቅ የሚችል ወይም ደግሞ በወንጀል እንኳን የሚያስጠይቅ ነገሮችን በዚህ ደረጃ ዩቲዩብ ላይ ወጥቶ ማንም በድፍረት አይሰራም። ለገንዘብ ሲባል ብቻ ነው ይሄንን እያረጉ ያሉት ማለት ነው። ስለዚህ ያው ዋንትያ እንደ ኢንፎርሜሽን የምትይዙት ነገር ዋንትያ ያለችው ሀገር ውስጥ ነው፣ ወደ ውጭ ሀገር አልሄደችም። ይሄ ደግሞ በጣም ቅርብ የሚባል ሰው ነው የነገረን። ዩቲዩብ ላይ የጫኑት ቪዲዮ ይህንን ስሜት ለማምጣት ነው። ሰዎች ልክ ሲለያዩ የሚሰማቸው ስሜት በጣም የሚያሳዝን ስለሆነ ብዙ ሰው እንዲያዝንላትና ይሄን የዩቲዩብ ሰብስክራይበር በደንብ ለማግኘት እንደሆነ መረጃ ደርሶናል ማለት ነው። ሌላኛው እንግዲህ እውነት አርግዛለች ወይስ አላረገዘችም ከዳኒ የሚለውን እሱንም ለማጣራት እየሞከርን ነው ጋይስ። ከዚህ በፊት 1-2 ቪዲዮችን ሰርተን ነበረ። አርግዛለች የሚሉ በጣም ብዙ ሰዎች አሉ፣ አላረገዘች የሚሉም እንደዛ በጣም ብዙ ሰዎች አሉ። ያየሁት እንግዲህ አንድ መረጃ አንድ ፎቶ ተልኮልኝ ነበረ። በዚህ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። ሆዷን ይዛ የተነሳችበት አንድ ፎቶ ነው። እዛ ፎቶ ላይ እንግዲህ ያው እንዳረገዘች ነው የሚያሳየው። ምክንያቱም ፎቶ ላይ በደንብ ያስታውቃል ስለሆነ አብዛኛው ሰው እንደዛ ብሎ ስለሚያስብ ያንን ፎቶ ተጠቅሞ አርግዛለች ይሄው ትክክለኛው ፎቶ ብሎ በውስጥም የላኩልኝ ሰዎች አሉ። ያንን ፎቶ እንግዲህ መጨረሻ ላይ በዚህ ቪዲዮ መጨረሻ ላይ ታገኙታላችሁ ጋይስ። እንግዲህ ኢንፎርሜሽኑ ይሄንን ይመስል ነበረ። ስለዚህ ዋንትያ ወደ ውጭ ሀገር ምንም አይነት ጉዞ አላረገችም፣ ከልጇን ጋር አልተለያየችም። ምንም አይነት የተፈጠረ ነገር የለም። የተፈጠረው ነገር ድራማ እንደሆነና ዩቲዩብ ላይም የተጫነ የተመልካችን እይታ ለማግኘት ብቻ እንደሆነ አብዛኛው ሰው ስለነገረን እና በጣም የቅርብ ሰውም እንደዚህ ብሎ ስለነገረን በዚህ እንድትረዱት ፈልጋለሁ። እስከ መጨረሻ ድረስ አብራችሁን ስለሆናችሁ ከምንጊዜም በላይ የእውነት ከልብ እናመሰግናለን። 30,000 ሰብስክራይበር ደርሰናል። እንግዲህ ጋይስ እናንተ ያበረታታችሁን እዚህ ደረጃ አደርሳችሁናልና ያው ለእናንተ ምስጋና አቀርባለሁ። ይህንን ቻናል አዲስ የሆናችሁት ደግሞ ሰብስክራይብ ማድረግ እንዳይረሳ ጋይስ። በጣም ብዙ ቁም ነገር በጣም ብዙ የምትማሩበት ዘና ፈታ የምትሉበትን አዳዲስ ነገሮችን ይዘን መጣለን በዚህ ቻናል። በተለይ ወደ መጨረሻ አካባቢ የተለቀቀ ቪዲዮ ካያችሁ በጣም ዘና ፈታ የምትሉበት ቻናል ስለሆነ ያንን ቪዲዮ ማየት እንዳትረሱ፣ ላይክ ማድረግ እንዳይረሳ። ስለነበረን ቆይታ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ። ይመቻችሁ።